እንዴት ነው ግን ለቅዱሳን የሚሰጠው ክብር የነሱ አማላጅነት ተብሎ የሚነገረው ተአምር ተብሎ የሚነገረው ክርስቶስን አይሸፍነውም እንደውም ይገልጸዋል። ለምን የክርስቶስ ተፎካካሪዎች አይደሉም ተጓዳኞች አይደሉም እኮ ይልቁንስ መንገዱ አንድ ነው ተከተለኝ የተባለው ትይዩ አርጎ ማሰብ በራሱ የማን የሰዎች ነው እንጂ መጽሐፍ ቅዱስ እንደዛ አይደለም። መጽሐፍ ቅዱስ ላይ የቅዱሳን ገድል ተጽፏል፣ የቅዱሳን አማላጅነት ቃል ኪዳን ተጽፏል፣ ስማቸው ተመስክሮላቸዋል። ጌታም ራሱ ክርስቶስም ራሱ አመስግኗቸዋል እነ መጥምቁ ዮሐንስ ሌሎችንም በወንጌል ይሄን ነው አይጋጭም ለመስመሩ አንድ ነው። ትይዩ አርገነው ካሰብነው ነው የሚጋጨው። አይ ኦርቶዶክሳውያን የቅዱሳን አማላጅነት የቅዱሳን ቃል ኪዳን ይላሉ፣ በዚህ በኩል ደግሞ የክርስቶስ ቤዛነት አዳኝነት ይላሉ። አንዱን ምረጡ ይላሉ። እኔ ምርጫዬ ይሄ ነው ይላል። እንሰማለን አይደል? እግዚአብሔር ለሰዎች የሚያደርገውን ትልቁ መገለጥ ያደረገው በሷ ነው። አንድ ለኛ ለሰዎች ለፍጥረት ያደረገውም ትልቁ ምልክት ተአምር ማለት ምልክት አይደለም። ትልቁ ተአምር እሷ ነች፣ በሷ የተደረገው ነው ማለት ነው። ማለት እመቤታችንም እኛን ምትመራን ሁሉ ጊዜ ወደ ክርስቶስ ሁሉ ጊዜ አድራሻው እሱ ስለሆነ ማለት ግን እመቤታችንን ባይረሳ ኖሮ ዓለም እንዴ እናትነት ከነሙሉ ክብሩ እሷ ጋር ይታያል፣ ድንግልና ከነ ንጽህናው እሷ ጋር ይታያል። ድንግል የሆነ ሁሉ ንጹህ ስላልሆነ ማለት ነው። ንጽሕት የቲ በድንግልና አልባቲ ሙስና አይደለም የሚሉት አባቶቻችን። ድንግል ነኝ ሊል ይችላል አንድ ሰው፣ ግን ንጽህናውን እግዚአብሔር ነው የሚያውቀው። አሐዱ አምላክ አሜን። የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም ወዳጆች እንደምን ሰነበታችሁ? በቸርነቱ ብዛት ከያለንበት ሰብስቦ በዚህ በቅዱስ ስፍራ እንዲያደረገን ከትላንት ዛሬ የተሻለ ወደ እርሱ እንድንቀርብ ይህንን እድል ያደለን የአባቶቻችን የቅዱሳን አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንኳን አደረሳችሁ። አሜን። ባለፉት ሳምንታት ነገረ ማርያምን ይዘን ሰነባብተን ነበርና በመሃል ባለፈው ያው የአዲስ ዓመት መርሃ ግብር ስለነበረ አልነበረንም። ስለዚህ ከዛሬ 15 ቀኑ እንቀጥላለን ማለት ነው። ዛሬ ማስታወስ ስለሚኖርብን አንዳንድ ነጥቦችን ከዛ የተወሰኑ ጉዳዮችን እየመዛዝን ለማየት እንሞክራለን። ከዛ ዛሬ ጸሎተ ማርያም ነው ለማየት እንሞክራለን። ስለ ጸሎተ ማርያም ተተርጉሞ ተብራርቶ የሚያልቅ ነገር ሆኖ አይደለም። ጸሎተ ማርያም ማለት ሰላም ለኪ የምንለው ማለት ነው። አሁን ቅድም ራሱ ነበራል የዘወትር ጸሎት ውስጥ ስለሱ እዛ ውስጥ ስላሉት ሐሳቦች ዛሬ የምንነጋገር ይሆናል በዋነኝነት። ግን ወደዛ ከመግባታችን በፊት የዛሬ 2 ሳምንት ተገናኝተን እመቤታችን የሃይማኖት መሪ ብለን ያነሳነው ትምህርት ነበረ። እሱን የተወሰነ ዘወር ብለን እንመለከተዋለን። ባለፈው ምን አንስተን ነበረ? የእመቤታችን መቅደስነት እሷም ደግሞ እውነተኛዋ መቅደስ ሆና ወደ ብሉይ መቅደስ እንደገባች በዚያም ለ12 ዓመታትን እንደቆየች በመቅደስ እንዳደገች በዚያ የአምላክ እናት ትሆን ዘንድ እግዚአብሔር ሲያዘጋጃት እንደቆየ ማለት ነው። በዚያው ተጠብቃ ነው። በመቅደስ የሚቀመጥ ነገር ንጹህ ነው አይደል? ንጹህ ነው መጠበቂያ ስለሆነ መቅደስ። እሱም ደግሞ እውነተኛ መቅደሱ ሊያረጋት አስቀድሞ በምሳሌዊቷ መቅደስ እንዳስገባት እና በዚያም ደግሞ ከ3 ዓመቷ ጀምሮ የ15 ዓመት ብላቴና እስክትሆን ድረስ ማለትም ለ12 ዓመታት በዚያ እንደኖረች አነሳንና ከዚያ በኋላ እመቤታችን የሃይማኖት መሪም ትባላለች። ከጥንት እስካሁን ድረስ ያሉ ቅዱሳን አባቶቻችን እመቤታችንን የሃይማኖት መሪ አድርገው ገልጸዋታል፣ አስተምረውባታል። እንደዚያ በዚህ በመዝሙር 44 ላይ ቅዱስ ዳዊት ንጉስ ዳዊት በዘመረው ማለት ነው። እዚያ ላይ ምን ይላል? ወይ ወስዱ ደናግለ ድህሬሃ ወቢጻሂ ይወስዱ ለከ ወይ ወስድወን በትፍስሕት ወበሐሴት። ደናግሉን ከእሷ ኋላ አድርገው ወደ ንጉሱ ይወስዷቸዋል ማለት ነው። ደናግለ ድህሬሃ ማለት በስተኋላ ከሷ ኋላ አድርገው
አቅጣጫቸውን ግን ወዴት አድርገው ማለት ነው መድረሻቸውን አቅጣጫቸውን ወደ ንጉሱ አድርገው ደናግሉን ከሱ ኋላ አድርገው ይወስዳሉ ወደ ንጉሱ ወደ ክርስቶስ ያቀርባሉ። ምን ማለት ነው? እርሷ መሪ ሆና ከእርሷ ኋላ ሌሎች ደናግል እሷ በስጋም በነፍስም ድንግል ሆና ሌሎችን ደግሞ በሃይማኖትና በምግባር ድንግል የሆኑትን ታስከትላለች ማለት ነው። መከተል ማለት መምሰል ማለት ነው። በወንጌል ሐሳብ ብዙ ጊዜ እንደውም አንድ የሚገለጽ ነገር አለ፣ የሚነገር ነገር አለ። ጌታ ደቀ መዛሙርቱን እነ ፊልጶስን እነ ናትናኤልን ሌሎችንም ደቀ መዛሙርቱን በተለይ የዮሐንስ ወንጌል ላይ የመጀመሪያዎቹ ክፍል ላይ ስናየው ተከተለኝ የሚል ቃል ይበዛዋል አይደል? ተከተለኝ የሚለውን ቃሉን ራሱ እየተከተሉ አባቶቻችን እንዴት ብለው ነው የተረጎሙት? ለጊዜው በእግር ተከተለኝ፣ ፍጻሜው ግን በግብር ምሰለኝ። ምሰለኝ ማለት እኔ ማደርገውን አድርግ፣ እኔ የምናገረውን ተናገር ማለት ነው። መምሰል ማለት እሱ ነው እና መከተል ማለት እሱ ነው ማለት ነው። እና አሁንም መዝሙር 44 ላይ ቅዱስ ዳዊት ምንድነው የሚለው? ደናግሉን ከበስተኋላዋ ከሷ ኋላ አድርገው ወደ ንጉስ ይወስዷቸዋል ወይ ይወስዷቸዋል። ወደ ማን? ወአነ አየድ ግብሬ ለንጉስ ብሏል የጀመረው ጎሳ ልቤ ቃለ ሰናይ መዝሙር 44 ወደ ንጉስ ወደ ክርስቶስ ደናግሉን ይወስዷቸዋል። እዚህ ጋር ደናግል ያላቸው ሃይማኖትን የያዙትን ወቢጻይ ይወስዱ ለከ ምግባርም ደግሞ ያላቸውን ምግባር ያላቸውም ሃይማኖት ብቻ የሚያድን ወደ ክርስቶስ የሚያቀርብ አይደለም። ሲጀምር ሃይማኖት ብቻ የሚባል ነገርም የለም። እንደ ሰው ዝም ብሎ ይደክማል እንጂ ሃይማኖት ብቻውን አብስትራክት ነው፣ በአየር ላይ ያለ ብትን ሐሳብ። እምነት ብቻውን ኖሮም አያውቅም። እምነት ብቻውን እንኳን ለሌላ አካል ይቅርና ለራሱ አይታወቅም። እምነት ብቻ የሚባለው ነገር ለራስ አይታወቅም። ይልቁንስ ያ እምነት በምን ሲገለጽ ነው መኖሩ የሚታወቀው? በስራ ሲታወቅ ነው። ስለዚህ እምነትና ስራ ማለት እንደ ስጋና ነፍስ ማለት ነው። ሁለቱ ካልተዋሃዱ ምንም ዋጋ ስለሌላቸው ማለት ነው፣ ውጤት ስለሌላቸው እንደ አርጋብ ላይ እንዳሉ እንደ ሁለት አክናፍም ደግሞ ማየት ይቻላል። ርግቦች ላይ ሁለት አክናፎች ነው ያሏቸው እንጂ አንድ ክንፍ ያላት ርግብ የለችም አይደል? ወይም ሌሎች ወፍ ዘሮች እና በሁለቱ አክናፎቻቸው በሁለቱም ክንፎቻቸውን እያማቱ ከአንዱ ቦታ ወደ ሌላ ቦታ ይበራሉ፣ ይደርሳሉ። እና ክርስቲያንም እምነትንም ስራንም ሃይማኖትንም ምግባርንም አስተባብሮ አዋህዶ ይዞ ከአንድ ቦታ ከምድር ወደ ሌላ ቦታ ወደ ሰማይ ይገባል፣ ወደ መንግስተ ሰማይ። እና ደናግል ያላቸው የሃይማኖትን ብቻ ማለቱ አይደለም። በተለይ በሚቀጥለው መስመር ላይ የሚያመጣውን ወቢጻይ ይወስዱ ለከ ያለውን በተለይ በንጽህና የሚመስሏትን ማለት ነው። አሁን በንጽህና እመቤታችን ላይ የሚደርስ ከእርሷ ጋር የሚወዳደር ኖሮ አይደለም። ግን እንኳን እመቤታችን ይቅርና ጌታ ራሱ እኔን ምሰሉ ብሏል አይደል? ግን የሚመስሏት የመሰሏትን በንጽህና የመሰሏትን በምግባር ከእርሷ ኋላ አድርገው ወደ ንጉስ ወደ ክርስቶስ ይወስዷቸዋል፣ ይመሯቸዋል ይባላል ተብሏል በዚህ መዝሙር 44 ላይ። እና እንደውም የማቴዎስ ወንጌል ላይም እንደዚሁ ስለ መጨረሻው ዘመን ስለ ፍርዱም ጊዜ ጌታ በምሳሌ ሲያስረዳ ስለ 10 ደናግል ማለት ነው። 10 ደናግል አሉ። 5ቱ ጠባባት ናቸው ማለት ባለጥበቦች ናቸው፣ 5ቱ ደግሞ ሰነፎች ናቸው። ግን 10ሩ ምንድን ናቸው ነው ያለው? ደናግል ናቸው። በነገራችን 10ሩም ደናግል ናቸው። 5ቱ ጥበበኞቹ ደናግል ምን አላቸው? ዘይቶች አሏቸው፣ መብራት የሚያበሩባቸው ዘይቶች አሏቸው፣ መብራት አላቸው። 5ቱ ደግሞ አይ ገና ነው ብለው ተዘናግተው ሙሽራቸውን በትክክል ነቅተው ቆሞ ያልጠበቁ ናቸው። እነሱ ደግሞ ዘይት የሌላቸው ናቸው፣ መብራት የሌላቸው ናቸው። ግን ምንድናቸው? እነሱ ደናግል ናቸው። እና ምንድነው መምህራን ሲያስተምሩን ደናግል ናቸው መባሉ 10ሩም ሃይማኖት ይዘዋል ወይም ይዘናል ብለዋል። ቢያንስ እነዚያኞቹ ማለት ግን የእውነት ሃይማኖት የያዙት ከምግባር ጋር ከመብራት ጋር ከዘይት ጋር እነማን ናቸው? 5ቱ ናቸው። ስለዚህ 5ቶቹ ከሙሽራቸው ጋር ሙሽራቸውን አግኝተው ወዴት ገብተዋል? ወደ ታላቁ ግብዣ ገብተዋል። ወደ ታላቁ ተድላ ደስታ ገብተዋል።
ሌሎቹስ እነዛ የተዘናጉት ደግሞ አልገቡም። እና ደናግል መባል ድንግል መባል በራሱ እንትን አይደለም በቂ አይደለም ማለት ነው። እና ያ እንግዲህ ደናግል ያላቸው እዚህ ጋር ሃይማኖትን የያዙት ነው ብለናል። እና የመዝሙር 44ቱም ሐሳብ ያው እና ደናግሉን በሃይማኖት ብቻ አይደለም በምግባር እነሱን ከማን ኋላ ይወስዷቸዋል ወደ ንጉስ ነው የሚለው ከመቤታችን ኋላ ይወስዷቸዋል። ወዴት? ወደ ማንኛውም ቦታ ሊሆን አይችልም። ወዴት? አቅጣጫው ሁሉ ጊዜ ወደ ንጉስ ወደ ክርስቶስ። እመቤታችንም እኛን ምትመራን ሁሉ ጊዜ ወደ ክርስቶስ፣ ሁሉ ጊዜ አድራሻው እሱ ስለሆነ ማለት የመጨረሻው የሚደረስበት እሱ ነው። ከተደረሰበት ይሄንን ራሱ በጥንቃቄ ማለት አለ። የሚደረስበት አይደለም ግን አድራሻው እሱ ነው፣ ወደብ እሱ ነው ማለት ነው። ግን እሷ ትወስደናለች። ጉዞ ላይ እሱ የለም ማለታችንም አይደለም። የሆነ ጊዜ አንስተነዋል። መሀል ላይም ያለው እርሱ ነው፣ ጉዞ ላይም አለ። መጀመሪያ ላይ ገና ሊጠመቁ ሲሉ ራሱ ንዑሰ ክርስቲያን ለጥምቀት የሚያዘጋጃቸው ልቦናቸው የሚደለድልላቸው ማን ነው? ክርስቶስ ነው። ስለዚህ መጀመሪያ ላይም አለ፣ መሀል ላይም አለ፣ ፍጻሜ ላይም አለ ማለት ነው። እንግዲህ ፍጻሜ የሚለው ፍጻሜ ሳንለው ማለት ነው ሁሉ ጊዜ የማያልቅ ጉዞ ስለሆነ እና አድራሻውም እሱ ነው። መጀመሪያ ጉዞ የሚያስጀምር እሱ ነው። በጉዞ መሃል የሚያበረታ እሱ ነው። ከጉዞ በኋላ ዋጋ ሆኖ የሚሰጥም ማን ነው? ክርስቶስ ነው። እና ግን በዚያ መንገድ ላይ ቅዱሳን ምን አላቸው? ድርሻ አላቸው። እኛን ወደ ማን የማድረስ ድርሻ አላቸው? ወደ ክርስቶስ የማድረስ ድርሻ አላቸው። ከቅዱሳን ይልቅ ደግሞ እመቤታችን ትልቅ ድርሻ አላት። በዚህ ምክንያት የሃይማኖት መሪ ተብላለች፣ ትባላለች። መሪ ሁሉ ጊዜ ከየት ነው? ከፊት ነው። ተመሪስ ከኋላ። ሌላው ደግሞ አንድ ነው መስመሩ። ሌላው ባለፈው ይሄንን ያነሳ ነው አልመሰለኝም። መስመሩ አንድ ነው። መሪ ከፊት ተመሪ ከኋላ ሆነ ማለት ዝብርቅርቅ ያለ ጉዞ አካሄድ የለም ማለት ነው። አንድ ነው መስመሩ፣ አካሄዱም አንድ ነው። ሌላ መንገድ የለም ማለት ነው። ይሄ ልክና አቋራጭ እስቲ በዚህ በሰርጡ በሸለቆ በዚህ በቁልቁለቱ የሚባል ነገር የለም። አንድ ነው መንገዱ አንድ ነው። እና ያንን አንድ መስመር ይዘን ነው የምንሄደው። ምን ማለት ነው? አሁን ቅድም የጠቀስነው የዮሐንስ ወንጌል መጀመሪያ አካባቢ ላይ ጌታ ሐዋርያትን ተከተለኝ እያለ ሲያስከትል ተከተለኝ ነው ያለው እንጂ አሁን ከኔ ጎን ሆነ አብረን እንሂድ አላለም። ተከተለኝ ያለው ከየት ሁን ማለት ነው? ከኋላ ሁን እና እኔ በሚሄድበት በምረቅጥበት እየረገጥክ አካሄድን እያየህ አካሄድን አሳምር አስተካክል ማለት ነው። በጎን ልክ እንደ ትይዩ እንደ ፓራሌል ሁላ አላለ። የቅዱሳንን ምልጃ የቅዱሳንን ቃል ኪዳንና የክርስቶስን ቤዛነት የክርስቶስን አዳኝነት እንደዚህ ነው የምንረዳው። እሱ ተከተለኝ ብሎ ቅዱሳንን ያስከተለው እንጂ ቅዱሳንን ከጎኑ አልሆኑም። ይሄ ልክ ከሱ ትይዩ አይደለም የሄዱት፣ ከሱ ወደ ኋላ ነው የተከተሉት። ስለዚህ ምን ማለት ነው? እሱ የፈጸመው ቤዛነትና እሱ የፈጸመው ማዳን የተሰቀለው መሰቀል በፈቃዱ የተቀበለው ሞት በየትኛውም ቅዱስ ቃል ኪዳንም ሆነ አማላጅነት ይሸፈናል ማለት አይደለም። ወይም ደግሞ ልክ ይሄ አማራጭ አይደለም። አንዳንድ ሰው እንደዛ ይመስለዋል። አሁን ሌሎች እንደዛ አድርገው በአብዛኛው ያስቡና ፕሪሰፖዚሽን የሚሉት አለ በትምህርት ቤት አስቀድሞ የሚያዝ ግምት ማለት ነው። እና በዛ እነሱ ምን ብለው ያስባሉ? አይ ኦርቶዶክሳውያን የቅዱሳን አማላጅነት የቅዱሳን ቃል ኪዳን ይላሉ፣ በዚህ በኩል ደግሞ የክርስቶስ ቤዛነት አዳኝነት ይላሉ። አንዱን ምረጡ ይላሉ። እኔ ምርጫዬን ይሄ ነው ይላሉ። እንሰማለን አይደል? ከዛ ይሄ እንፋሎትም የነካ ኦርቶዶክሳዊ እንደዚህ ጥያቄ ሆኖበታል። እንዴት ነው ግን ለቅዱሳን የሚሰጠው ክብር የነሱ አማላጅነት ተብሎ የሚነገረው ተአምር ተብሎ የሚነገረው ክርስቶስን አይሸፍኑም? አይሸፍነውም። እንደውም ይገልጸዋል። ለምን? የክርስቶስ ተፎካካሪዎች አይደሉም፣ ተጓዳኞች አይደሉም እኮ። ይልቁንስ መንገዱ አንድ ነው፣ ተከተለኝ የተባለው ትይዩ አድርጎ ማሰብ በራሱ የማን የሰዎች ነው እንጂ መጽሐፍ ቅዱስ እንደዛ አይደለም። መጽሐፍ ቅዱስ ላይ የቅዱሳን ገድል ተጽፏል፣ የቅዱሳን አማላጅነት ቃል ኪዳን ተጽፏል። ስማቸው ተመስክሮላቸዋል። ጌታም ራሱ ክርስቶስም ራሱ አመስግኗቸዋል። እነ መጥምቁ ዮሐንስን ሌሎችንም በወንጌል ይሄን ነው። አይጋጭም። ለምን? መስመሩ አንድ ነው። ትይዩ አድርገነው ካሰብነው ነው የሚጋጨው።
ምርጫ ውስጥ የምንገባው ወይ ኤ ወይ ቢ ወይ ሀ ወይ ለ ምንለው ወይ የቅዱሳን አማላጅነት ወይም የክርስቶስ ቤዛነት የሚያስብለው ሲጀመር ትይዩ ከሆኑ ነው። ትይዩ ካልሆኑ ግን መስመሩ አንድ ነው። አንድ መስመር ላይ ናቸው። ማን ነው የሚመራው? ክርስቶስ ነው የሚመራው። ከክርስቶስ በኋላ እነማን አሉ? ቅዱሳን አሉ። እኔ ክርስቶስን እንደምመስለው እናንተም እኔን ምሰሉ ይላል። ለምሳሌ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ማለት እኔ ክርስቶስን እንደምመስለው ማለት ክርስቶስ ከኔ ፊት እንደሚሄድ እንዳለ እኔም ደግሞ ከሱ ኋላ እንዳለሁኝ ከኔ ኋላ ያላችሁ ደግሞ አካሄዴን እዩ ተመልከቱ እንዳካሄዴ ምን ሂዱ ማለት ነው። እና ቀጥታ ክርስቶስን ምሰሉ ማለት እኮ ይችላል። ያ እኮ ነው አይደል? ኤ ከቢ ጋር እኩል ከሆነ ቢ ከሲ ጋር እኩል ከሆነ ኤ እና ሲ እኩል ነው አይደል? እንደዛ ነው ምድር ይባላል። በማት ትራንዚቲቪቲ ፕሮፐርቲ ነው ከስራ ሰዓት ውጪ ስለሆነ እና ማለት እኮ ይችላል። እኔ ክርስቶስን እንደምመስል እናንተ ምንን ምሰሉ የግዴታ ማለት እኮ አይኖርበትም። ግን የሆነ መልእክት ስላለው እኔ ክርስቶስን እንደምመስለው እናንተም ክርስቶስን መስሉ ማለት ይችላል ማለት ነው። ግን አሁን ምንድነው ያለው? እኔ ክርስቶስን እንደምመስለው እናንተ ደግሞ እኔን መስሉ። በተዘዋዋሪ እናንተ ማንንም ትመስላላችሁ ነው። ክርስቶስን ግን ኢኮሚኒያል ስለሆነ በአንድነት የሚገኝ እውነተኛ መምሰል ስለሆነ ነው ቅዱሳንን ከውስጣችን እንዳናወጣ ከቀመራችን እንዳናወጣ እንደዛ ያለው እንጂ እኔ እሱ እንደምመስለው እናንተም እሱም መስሉ ማለት ይችል ነበር። እና ምንድነው ከሁሉ በፊት ክርስቶስ ነው፣ በኋላም እሱ ነው፣ መጨረሻ ላይ እንዳለው መነሻ ላይ እሱ ነው። ከሱ በኋላ ያለችው እመቤታችን ነው። ከእመቤታችን በኋላ ሌሎች ቅዱሳን ናቸው። ከእመቤታችን በኋላ እንዳለ እኛ ነን። እና ከዚህ አንፃር እመቤታችን የሃይማኖት መሪ ትባላለች ማለት እሷ ያመነችውን እምነት አብነት አድርገን እንደዛ አይነት እምነት እንዲኖረን እግዚአብሔር አምላካችን ለምንዋለን። እንደዚህ እሷ የኖረችበትን ንጽህና ያላትን ንጽህና በንጽህና ለመምሰል እኩል ለመሆን አይደለም፣ ለመምሰል እንትንላለን፣ እንመኛለን፣ ጓጓለን፣ አፍቃለን ነው። ጌታንም እንለምነዋለን በሁሉ ነገሩ ለመምሰል እሷ እንደኖረችው ለመኖር ማለት ነው። በተለይ ሴቶች፣ በተለይ እናቶች፣ በተለይ በአሁኑ ጊዜ ደግሞ የእመቤታችን ነገር መማር ማሰብ አሁን ዓለም ላይ ከመጣው ውጥንቅጥ በጣም ብዙ ኬዎስ ነው አይደል ያለው አሁን ዓለም ላይ ከጾታ ጋር በተገናኘ ከጾታ ሚና ጋር ጀንደር ሮልስ እንበላቸው ከሱ ጋር በተገናኘ ብዙ አይነት ሰው መረበሽ ውስጥ ነው ያለው። እና ግን እመቤታችንን ካየን በተለይ በዚህ ጉዳይ ላይ እረፍት ይገኛል፣ እረፍት እናገኛለን። እና ሌሎች ገና የዛሬ 500 እና 600 ዓመት የሷን ሮል ሚኒማይዝ አድርገው ማለት ዜሮ አድርሰው ስለሆነ ረስተውታል። የቅዱሳን ሚና በእነሱ ህይወት ውስጥ በእነሱ የድህነት መንገድ ውስጥ ጉዞ ውስጥ የእርሷን ደግሞ በተለይ ስለረሱት አሁን እነሱ የሴቶች ሚናን ዲፋይን ለማድረግ ጥረት ላይ ናቸው፣ ጭንቀት ላይ ናቸው። እንዴ ከፍጥረት በላይ ነች እኮ ምንላት እኛ ሴት ነች አይደል? ከፍጥረት በላይ ከፈጣሪ በላይ መቼም ማንም አይደለም፣ ከፈጣሪ እኩልም ማንም አይደለም። እና ከፍጥረት ሁሉ በላይ ከመላእክትም ሁሉ በላይ ጾታ የላቸውም መላእክት፣ ከነሱ ሁሉ በላይ ምንላት እኮ ሴት ነው። እንዴ ኮምፕሌክስ የለብንም ማለት ነው። አሁን ትክክለኛ ኦርቶዶክሳዊው ነገር ሃይማኖትን የሚያስተውል ሰው እንዲህ አይነት የጀንደር ኮምፕሌክስ ውስጥ አይገባም። ግን ፖለቲካ ከቀላቀለ የራሱንም ደግሞ አለማወቅ ምናምን እንደዛ ከተደማመረበት የሌሎችም እንፋሉት ከነካው ግን እሱን መረበሽ አይቀር። ደሴት ነን እያልኩ አይደለም ማለት ነው። ካስተዋልን ግን የቤተ ክርስቲያን ትምህርት እንደው ምን በትዳርም በቤተሰብም ሲኖር ማለት ነው ትክክለኛ ክርስትና የሚኖር ከሆነ ቆይ እሱማ እንዲህ ካላረገ እኔ እንደዚህ አላረግም፣ እሷማ እንዲህ ካላረገች እሱ መስራት አለበት እሷ መስራት የለበት እዚህ ውስጥ ራሱ አይገባም። እውነተኛ ፍቅር ስለሚኖር ማለት ነው። ይሄንን ራሱ እኮ መነጋገር አልነበረብንም፣ ግን እንደገና ከቤዚክስ መጀመር ሳይኖርብን አይቀርም ከዜሮ ማለት ነው። እና እንደዚህ አይነት መጠባበቅ ውስጥ ይሄ አጉል ምንድነው ፉክክር ውስጥ እንደዛ ሲለመድ ልክ ይሄ ነገር እንደ ኖርማል ሲወሰድ እንደ መደበኛ ኑሮ ሲወሰድ ፍቅር ይወጣል ማለት ነው። መተሳሰብ ይወጣል፣ መተዛዘን ይወጣል ማለት ነው። ከዚያስ ኮንትራክቹዋል ይሆናል። ውሉ ብቻ ነው የሚያኖራቸው ማለት ነው። የእግዚአብሔር መንፈስ አይደለም። ውል ስለተዋዋሉ ብቻ ስለተፈራረሙ ብቻ ነው የሚኖሩት ማለት ነው። እሱንም እስከ ጊዜው ግን እዚህ ሁሉ ጥንቅጥ ውስጥ
ዓለም የገባው አንዱ ምክንያት በነገራችን ላይ የእመቤታችን ነገር በመተው ነው። በድፍረት ነው የምንነጋገረው። የዛሬ 500 እና 600 ዓመት ማለት ነው ታድሶ ብሎ ሲጀምር ምን ብሎ ሲጀምር ግን እመቤታችንን ባይረሳ ኖሮ ዓለም እንዴ እናትነት ከነሙሉ ክብሩ እሷ ጋር ይታያል። ድንግልና ከነ ንጽህናው እሷ ጋር ይታያል። ድንግል የሆነ ሁሉ ንጹህ ስላልሆነ ማለት ነው። ንጽሕት የቲ በድንግልና አልባቲ ሙስና አይደለም የሚሉት አባቶቻችን። ድንግል ነኝ ሊል ይችላል አንድ ሰው፣ ግን ንጽህናውን እግዚአብሔር ነው የሚያውቀው። ብዙ ነው ቴክኒካል ስላደረግነው አፍአዊ መገለጫ ብቻ ስላደረግነው ማለት ነው። ድንግልና የሚባለው ንጽህና ሌላ ጉዳይ ነው እና እናትነትን ከነሙሉ ክብሩ ከነሙሉ እግዚአብሔር እንዳሰበው አይነት እናትነት ማለት ነው። ከመጀመሪያው በእግዚአብሔር ሐሳብ ያለው እናትነት እሷ ጋር ነው። የእናትነት ሚኒንግ የእናትነት ትርጉም ማለት ከመጀመሪያውም ገና ዓለም ሳይወድቅና ሳይፈጠር ከዛ በፊት በእግዚአብሔር ሐሳብ ያለው ንጽህናና ድንግልና እሷ መስታወት አድርጋ የምታሳይ እሷን ከጣለና ከናቀ ካቃለለ ይኸው አሁን የገባበት ገባ ማለት ነው። እና ይሄ ለኛ ነው በነገራችን ነው። ሌሎች ላይ እንደዚህ ለማድረግ ለመናገር አይደለም። ለኛ የእመቤታችን ትርጉም ብዙ ነው። ዝም ብለን ታማልዳለች ቃና ዘገሊላ እንዲህ ደግሞ እናት ተብሏል ብለን በጥቅስ ብቻ የምናልፈው አይደለም። እና ወደ ውስጥ የሚገባ ነው ማለት ነው። ወደ ውስጥ መግባትም አለበት በደንብ ወደ ውስጣችን ነው። እና የሃይማኖት መሪ ይሏታል ነው። ሃይማኖት አበው ዘቅዱስ ዮሐንስ አፈወርቅ ላይ ሊቁ ቅዱስ ዮሐንስ አፈወርቅ ልሳነ ወርቅ ዮሐንስ ምን ይላል? ወሶበሂ ወለደቶ አቀበ ድንግልናሃ ዘንበለ ርክስ ከመ በጽንሳ መንክር ትኩን መራሂተ ለሃይማኖት አባይ። በወለደችውም ጊዜ ድንግልናዋን ያለመለወጥ አጸና፣ እንዳይለወጥ አረገ ማለት ነው። ድንቅ በሚሆን ጽንሷ ለደገኛው ሃይማኖት መሪ ትሆን ዘንድ። ሃይማኖት አባይ ማለት ታላቅ ማለት ነው በሴት አንቀጽ፣ አብይ ቢሆን በወንድ አንቀጽ ታላቅ ማለት ነው። ለሃይማኖት አባይ ከመትኩን መራሂተ ለሃይማኖት አባይ ማለት ለደገኛይቱ ለታላቂቱ ሃይማኖት ለክርስትና ለኦርቶዶክሳዊነት ማን መሪ ትሆን ዘንድ? እመቤታችን ነው መሪ ትሆን ዘንድ። አቀበ ድንግልናሃ ከመ በጽንሳ መንክር ድንቅ በሚሆን ጽንሷ አምላክን በመጽነሷ ማለት ነው። አምላክን ደግሞ ስትጸንስ ሌሎች ድንግልና ይጠፋባቸዋል ሌሎች ሴቶች፣ እሷ ግን ጠፍቶባታል። ድንግልናዋን አጸና ማለት ያ ነው፣ ባለመለወጥ አጸና ማለት። እና ይሄንን እያሰበ ሰው የእግዚአብሔርን ተአምር ምን እንዲያይ ሁሉ ጊዜ እንዲያስብ ማለት እንዳይዘነጋ ነው። ምክንያቱም እመቤታችን ስናይ ሌላ ሁሉ ጊዜ መዘንጋትም የሌለብን ማንዘነጋው አሁን ክርስትና ውስጥ እየኖርን ከሆነ ማለት ነው። የእግዚአብሔር ተአምር ነች እሷ ራሱ እመቤታችን። ለምን እግዚአብሔር ለሰዎች የሚያደርገውን ትልቁ መገለጥ ያደረገው በሷ ነው። አንድ ለኛ ለሰዎች ለፍጥረት ያደረገውም ትልቁ ምልክት ተአምር ማለት ምልክት አይደለም። ትልቁ ተአምር እሷ ነች፣ በሷ የተደረገው ነው ማለት ነው። ማለት ምን ማለት ነው? አንደኛው መገለጫው እናትም ድንግልም መሆኗ። የረቡዕ ውዳሴ ማርያም ነው የተደገመው ድንግል ወእም አይደለ? እናትም ድንግልም እና እናትም ድንግልም የሆነች አልነበረችም፣ በኋላ ላይም የለችም፣ ወደፊትም አትኖርም። እና ይሄ የእግዚአብሔርን ስራ እንድናስበው ነው እናትም ድንግልም። ከዛ ደግሞ አምላክን ጸንሶ የመውለዷ ነገር ማለት ነው። እና እነዚህ ሁሉ ነገሮች የተሳሰሩ የተሰናሰሩ ናቸው በነገራችን። እና በሷ የተደረገው የእግዚአብሔር ስራ ብቻዋን እመቤታችን ማሰብም አንችልም። ይሄንን ብዙ ጊዜ አንስተናል እዚህ ጉባኤ ላይ። ብቻዋን ማሰብ አይቻልም። እመቤታችን ከማን ጋር ነች? ከተወደደ ልጇ ጋር ምስለ ፍቁር ወልዳ። አሁንም እመቤታችን ጋር ምን አለ? የእግዚአብሔር ታላቅ ተአምር አለ። እና የእሷን ተአምር አለማመን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው ይላል እኮ መቅደመ ተአምረ ማለት ታስታውሳላችሁ። የእሷን ተአምር የማያምኑ ሰዎች የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው ይላል። ለምን? ስጋዊና የእሷ ተአምር ምን ስለሆነ የተሳሰረ አንድ እኮ ነው።
እና በዚህ እግዚአብሔር በልዩ ጥበቡ ለደገኛይቱ ሃይማኖት ለታላቂቱ ሃይማኖት ምን አደረጋት ነው? መሪ አደረጋት። ክርስቶስ ከሁሉ አስቀድሞ ነው። ከሱ ኋላ እሷ ነች፣ ከሱ ኋላ ሌሎች ቅዱሳን ናቸው። እና ለዚያ ነው ሃይማኖተ አበው ላይ ይህ ታላቅ አባት ቅዱስ ዮሐንስ አፈወርቅ በግልጽ ነው የተናገረው። ድንቅ በሚሆን ጽንሷ ለደገኛው ሃይማኖት መሪ ትሆን ዘንድ አደረጋት ነው። መሪነትን ሰጣት ነው። መሪነትን ሰጣት እና እመቤታችን የምትናገረው የመንፈስ ቅዱስ ነው ማለት ነው። ይሁን ሕጸጽ የለበትም። አሁን አንዳንድ ጊዜ በመልእክታት ራሱ እኮ ልናገኝ እንችላለን። አለም ደግሞ አሁን ይህንንስ ከራሴ እንጂ ከክርስቶስ አልልም ይላል ቅዱስ ጳውሎስ አይደል? በመልእክቱ ላይ በድንግልና ስለመኖርና አግብቶ ስለመኖር እንደዚህ በሚናገርበት ይህንን ከራሴ ላለው ይላል። አሁን ከራሴ ላለው ማለቱ መጥፎ ሆኖ እኮ አይደለም፣ ግን ቢያንስ የሆነ አይነት ዱዋሊቲ ያለ ማለት ነው። የሆነ አይነት አሁን በሌላው ፍጥረት ዘንድ ማለት ነው የሆነ ትንሽም ቢሆን ካለ ህሊና አለ ማለት ነው። በጣም ትንሽም ቢሆን ካለ ግዴታ መጥፎ እያልኩ አይደለም። ካለ ማለት ሌላ ማለት ነው። ሌላ ሐሳብ ማለት ግዴታ ሌላ መጥፎ ሐሳብ ማለት አይደለም። ግን ከእግዚአብሔር ትንሽም ቢሆን ዲቪዬት የሚያደርግ ነው። በጣም ትንሽም ቢሆን እኛ መለየት ራሱ ለመለየት እስከማንችልበት ድረስ ማለት ነው። የእመቤታችን ግን ከዚህ ይለያል። ሌላ ካለ ህሊና የላትም። ሐሳቧም እግዚአብሔር ነው፣ ንግግሯም እግዚአብሔር ነው። እና እሷ የተናገረችው ከማን የተቀበለችው ነው? በመንፈስ ቅዱስ ያወቀችው ነው። መንፈስ ቅዱስ ያቀበላት ነው። እና በዚህ ምዕመናንን በታሪክ ማለት ነው ቅዱሳንን ምዕመናንን አባቶቻችን እናቶቻችንን እየተገለጠች ብትመክር ብትገስጽ ከማን የተቀበለችው ነው? አዎ። እና ታምረ ማርያም ላይ እንደምናየው ማለት ነው ብዙ ጊዜ የእሷ መገለጦች አሉ አይደል? መልእክት የምታስተላልፈው አለ፣ የምትናገረው አለ እንደዚህ አይነት እና እንደውም ብዙ አትናገርም እንጂ ከመጽሐፎቹ ስናይ ማለት ነው። ከመጽሐፎቹ ስናይ ብዙ አትናገርም። ስትናገር ግን በቃ ለላይፍ ታይም ነው የሚባለው፣ ለህይወት ዘመን የሚሆን ነው ይላሉ ራሱ እነ ቅዱስ ኤጲፋንዮስም ስለ አቋሟ ስለ መልኳ ቁመት ገጽ መልክ እንደዚያ ስለሱ ገልጾ ነበር ቅዱስ ኤጲፋንዮስ በነገራችን። እና ወደሱ ብዙም ባንገባ ከጊዜ አንፃር ግን የሆነ ነገር አለ። አሁን ሲሳል የእመቤታችን ስዕል ብዙ ጊዜ አፏ በጣም ጠበብ ይላል። አስተውላችሁታል? አይታችሁታል? ምን ማለት ነው? አትናገርም ማለት ነው። ትርጉሙ ማለት ነው። ትርጉም የአይኮኖግራፊው ትርጉም አትናገርም። በዚህ በምድር ላይም ስትኖር በአርምሞዋ ነው የምትታወቀው። ስትናገር ግን ይሄ ፍሬ ያለው ነገር ነው የምትናገረው። ዝም ብለን እኛ ስሞልቶክ የሚለውን አለ ፈረንጅ ዝም ብሎ ዝምታም ስለሚከብደንኛ እሺ እንዴት ነው ታዲያ ልንባባል እንችላለን። ዝምታ ስለሚጨንቅ የኛ ሞድ ምንድነው? የኛ ልምድ ማውራት ነው ዲፎልት አይደል? እንደ አፋችን እንኳን ባይወራ ምኑ ያወራል? ውስጣችን ያወራል አይደል? እንደ ብዙ ጊዜ የእመቤታችን ደግሞ ከዚህ የተለየ ነው። እና በዚህ እንኳን በኋላ ላይ ለተነሱ በበረሃ ለተጋደሉ ቅዱሳን አባቶች ለነ ቅዱስ እንጦንስና ለሌሎችም አብነት ሆናቸዋለች። በዚያ የተባረከ ጸጥታ ውስጥ ጽሙና ውስጥ ነው ማን የሚገኘው? እግዚአብሔር የሚገኘው። እሱንም በትክክል ማነጋገር የሚቻለው እንጂ በታወቀ ህሊናና ልቡናን እግዚአብሔርን በትክክል ማነጋገር አይቻልም። እውነተኛው ጸሎት የሚገኘው በዛ ትክክለኛ ጽሙና ውስጥ ነው። ሄዚካዝ ይሉታል በግሪኩ ማለት በጻፉበት የጥንቱ። እና ዞሮ በአኗኗርም በመልእክትም በምንም እመቤታችን ለክርስቲያኖች ምን ሆናለች? ምን ትሆናለች? መሪ ትሆናለች፣ መሪ ሆናለችም ነው። በአጭሩ የእመቤታችን ጸሎት እናንሳ። አሁን የትም ቦታ ስንሄድ የትም ቦታ ማለት ገዳማ ስንሄድ አባቶቻችንን ጸሎት አድርጉልን ስንላቸው ሁሉ ጊዜ ማለት ይቻላል ምንድነው ጸሎት የሚያደርጉ? ሰላም ለኪና አቡነ ዘበሰማያት አይደል? ሁሉ ጊዜ ማለት ይቻላል። ልዩ ትርጉም ስላለው ነው። አሁን በእኛ በአባቶቻችንም በእናቶቻችንም ህይወት በክርስቲያኖች ህይወት ሰላም ለኪ
ነው ሰላም ለኪ ዘንሰግን ለኪ ማርያም ምንን አስተበቋኪ ማሪናዊ ተማይጸነ በኪ በእንተሃና እምኪ ወያቄም አቡኪ ማይበረነዮም ድንግል ባረኪ። ይሄንን እመቤታችን አልተናገረችውም። በኋላ የተነሱ ሊቃውንት ናቸው። መጀመሪያ ዝም ብሎ የሷን ሰተት ብለን የሷን ጸሎት ከመጀመራችን በፊት እሷን ሰላም ማለት ይገባናል ብለው የኋላ አባቶች ናቸው ይሄንን ያሉት። ሰላም ልሻለሁ ማለት ስለሆነ ሰላም ላይ ተአብዮ ነፍሴ ለእግዚአብሔር ከሚለው ጀምሮ ግን የማን ጸሎት ነው? የእመቤታችን ጸሎት። የሉቃስ ወንጌል ምዕራፍ 1 ከቁጥር 46 እስከ ቁጥር 56 ነው ያለው መጽሐፍ ቅዱስ ላይ ቃል በቃል አለ ማለት እና ንጹህ ጸሎት ነው። አሁን ንጹህ ያልሆነ ጸሎት መጽሐፍ ቅዱስ ላይ አለ ማለት አይደለም፣ ግን እሷ የጸለየችው ጸሎት ንጹህ ንጹሃን ማለት እና ምን ብላ ጸለየች እመቤታችን? ወተቤ ማርያም ብሎ ነው እንደውም የሉቃስ ወንጌል የሚጀምረው። ወተቤ ማርያም ተአብዮ ነፍሴ ለእግዚአብሔር። ታአብዮ ሳይሆን ታአብዮ ነፍሴ ለእግዚአብሔር። አንዳንድ መጽሐፍ ስለሚል ትበልጠዋለች፣ ትገንበታለች፣ ከፍ ትልበታለች ነው እግዚአብሔር ላይ። እንደዛ አይደለም። ግን ከሆነ ታበልጠዋለች፣ እሱን ከፍ ታደርገዋለች፣ ታመሰግነዋለች ማለት ነው። ይብን እሱ ራሱ እኛ እግዚአብሔር የምናመሰግነው ከፍ የምናደርገው ሆነን ነው እንጂ በቸርነቱ ብዛት መመስገን ፈቃዱ መሆኑን ለመግለጽ ነው እንጂ እኛ እግዚአብሔር ላይ የምንጨምርበት ነገር አለ እንዴ ስናመሰግነው አይደለም። እና ተአብዮ ነፍሴ ለእግዚአብሔር፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች ወይም ነፍሴ እግዚአብሔርን ከፍ ታደርገዋለች፣ ታመሰግነዋለች ትላለች። ነፍሴ ማለት ከስጋዬ ተለይታ ነው እንዴ ብሎ ሰው መጠየቅ አለበት እዚህ ጋር። እና በዕብራውያን አነጋገር በመጽሐፍ ቅዱስ የሚያነጋገር ባህል ነፍስ ተብሎ ሲነገር ልክ ስጋ የሌለው ስጋ አልባ ነፍስ ብቻውን ማለት አይደለም። ነፍሴ ማለት ሰውነቴ ማለት ነው። ስለዚህ አማርኛው ላይ እንዴት ተብሎ ጥሩ ተደርጎ ተተርጉሟል? ሰውነቴ እግዚአብሔርን ታላቅ ታደርጓለች ነው አይደል? ነፍሴም ቢል ግን በመጽሐፍ ቅዱስ አረዳድ ነፍስ ተብሎ ቢነገርም ሰውነት ተብሎ ነው የሚተረጎመው። ስጋ ተብሎ ቢነገርም ሰውነት ተብሎ ነው የሚተረጎመው የሚፈታው። እነሆ በመጨረሻው ጊዜ በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ይላል ትንቢተ ኢዮኤል ላይ ስለ ጰራቅሊጦስ ትንቢት ሲናገር ማለት ነው። ግን ስጋ በድል ላይ ነው እንዴ መንፈስ ቅዱስ የወረደው? አይደለም፣ ሰዎች ላይ ለማለት። እንዲሁም የቅዱስ ጴጥሮስ መልእክት ላይም ስለ ኖህና ስለ ቤተሰቦቹ ሲናገር እነሆ 8 ሰዎች ኖህና ቤተሰቦቹ ማለት ነው ወደ መርከቢቱ 8 ነፍሳት ወደ መርከቢቱ ገቡ ይላል። ነፍሳት ሲል እዚህ ጋር ምን ማለት ነው? ሰዎች ማለት ነው እንጂ ልክ ረቂቃን ነፍሳት ማለት አይደለም። እና እመቤታችንም ነፍሴ እግዚአብሔርን ታላቅ ታደርጓለች ስትል ከስጋዬ ተለይታ ነፍሴን ማለቷ አይደለም። ሰውነቴ እግዚአብሔርን ታላቅ ታደርጓለች ማለቷ ነው። ሁለተኛው መስመር ምን ይላል? መንፈሴም በመድኃኒቴ በአምላኬ በመድኃኒቴ ደስ ይላታል። አምና ደስ ይላታል ይላል የወለቀ ሲያብራራ። ደስ ይላታል። ደስታ ከየት ስለሆነ? ደስታ ከእግዚአብሔር ነው። ደስታ ራሱ ከመንፈስ ቅዱስ ነው። መደሰት፣ እውነተኛውን ደስታ መደሰት የእግዚአብሔር ስራ ነው። በነገራችን እኛ የምናመጣው በእኛ አቺቭመንት በእኛ የሆነ ደረጃ በደረስንበት የሚመጣ አይደለም። እውነተኛው ደስታ ከእግዚአብሔር ራሱ መንፈስ ቅዱስ የሚለውን እኮ ሲተረጉሙ ሲያስተምሩ ምን ማለት ነው? ጰራቅሊጦስ ማለት መንጽሒ የሚያነጻ፣ መጽንዒ የሚያጸና፣ መስተፍስሒ የሚያስደስት ማለት ነው። ማን? መንፈስ ቅዱስ ነው። ጰራቅሊጦስ ማለት እና ናዛዚ የሚያጽናና ሌላ ትርጉም እና መስተፍስሒ ምን ማለት ነው? የሚያስደስት ማለት ነው። እና መንግስተ ሰማያት ራሷ በደስታ ነው የተገለጸው። ሮሜ መልእክት ላይ ቅዱስ ጳውሎስ ሲናገር መንግስተ ሰማያት በመንፈስ ቅዱስ የሆነች ሰላምና ደስታ ናት እንጂ መብልና መጠጥ አይደለችም ይላል። ያልሆነችውንም ይናገራል። እኛ አሳስተን እንደዛ እንዳንረዳ ደስታን በቃ ምድራዊ መብልና ምድራዊ መጠጥ ሊኖራት ይችላል ብለን እንዳናስብ ማለት ይዘጋብናል። ያ ደስታ የማን ደስታ ነው ይላል? የመንፈስ ቅዱስ ደስታ ነው እውነተኛው ደስታ። እና በመንፈስ ቅዱስ የሆነች ሰላምና ደስታ ናት እንጂ መብልና መጠጥ አይደለችም። መብልና መጠጥ አይደለችም።
እንበላለን። በነገራችን ላይ ግን ይሄኛው ምግብ አይደለም እንጂ የመለኮትን ፍቅር እንመገባለን፣ የመለኮትን መጠጥ እንጠጣለን። ልክ ቅዱሳን መላእክት እንደተነገረላቸው አክሲማሮስ። ግን ምግባችን ይለያል ያን ጊዜ። አሁን እንደዚህ እንደምናበስለው እርስ በርስ እንደምንጣላበት አይነት ምግብ አይደለም። ሌላ ነው ያኛው ሪሶርስ ሌላ ነው። እና ግን ደስታ የእግዚአብሔር ነው። የሚያስደስት መንፈስ ቅዱስ ነው፣ እግዚአብሔር ነው። እና መንፈሴም በአምላኬ በመድኃኒቴ አምና ደስ ይላታል፣ ሌላ ደስታ የለኝም እያለች ነው እመቤታችን። ከዚያስ መንፈሴ ያለችው ልቡናዬ ማለቷ ነው። ልቡ ለሰብ መንፈሱ ውእቱ ይላል ቅዱስ አትናቴዎስ ሃይማኖተ አበው ላይ። የሰው ልቡ መንፈሱ ተብሎ የሚጠራው ነው። መንፈስ የተባለው ልብ ነው፣ ልብ የሚባለው መንፈሱ ነው። ስለዚህ ልቡናዬም በፈጣሪ በመድኃኒቴ አምና ደስ ይላታል ይላሉ። ከዚያስ ወመድኃኔ ብላለች። ወታሰይ ብቻ አይደለም ያልችት ደስ ይላታል አይደለም፣ በመድኃኒቴ ብላለች። ከምን አድኗታል ብለው ይጠይቃሉ ሊቃውንት። እዛው ይመልሳሉ። ምን ይላሉ? ከንዴተ ህላዌ ከልማድ አንስት አድኗታል፣ ጠብቋታል፣ በመጠበቅ አድኗታልና በመድኃኒቴ አለች። ከዚያ ሶስተኛው መስመር ምንድን ነው የሚለው? እስመረ ህማማ ለአመቱ የባሪያይቱን መዋረድ አይቷልና ተመልክቷልና። በሁለት መንገድ ይተረጉሙታል። የባሪያይቱን መዋረድ አይቷልና የሔዋንን መከራዋን አይቷልና። አሁን በሔዋን ተገብታ ትናገራለች እመቤታችን። ልጇ ክርስቶስ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ብሎ ሲናገር በማን ተገብቶ ሲናገር? በአዳም፣ በመጀመሪያው አዳም። ስለዚህ ሁለተኛይቱም ሔዋን ደግሞ በመጀመሪያዊቱ ሔዋን ተገብታ ትናገራለች። የባሪያይቱን መዋረድ አይቷልና የሔዋንን የእናቴ የሔዋንን መከራዋን አይቷልና አይቶላታል ማለት ነው። የሔዋንን ትህትናዋን በእግረ አጋንንት መረገጧን አይቷልና ትላለች እመቤታችን። የኔንም የባሪያውን ትህትናዬን አይቷልና ትላለች። እዚህ ጋር ምን ታሪክ ያመጣሉ አባቶቻችን? የኔንም የባሪያውን የአገልጋዩን ትህትናዬን አይቷልና ማለት በቤተ መቅደስ እያለች መጽሐፈ ኢሳይያስን ትመለከታለች እመቤታችን። እመቤታችን ታነባለች ማለት ነው። ለኛ ሌላ የሚሰጠን መልእክት አለ። ስትመለከት መጽሐፈ ኢሳይያስን ምዕራፍ 7 ላይ ናሁ ድንግል ትጸንስ ወትወልድ ወልደ የሚለው ላይ ትደርሳለች። ናሁ ድንግል ትጸንሳለች ወለደችም ትወልዳለች የሚለው ነው። ከዚያ እኔ ድንግል ስለሆንኩኝ እኔ በሆንኩ አላለችም። ግን ምን ብላ ትመኛለች? ከዚች ቅድስት እናት ከዘመኗ ደርሼ ወጥቼ ወርጄ ባገለገልኳት፣ ዱቄት ፈጭቼ ፈትል ፈትዬ ውሃ ቀድቼ ባገለገልኳት ብላ ከልቧ በጽኑ ትመኛለች። እና ያንን አይቶልኛል፣ ያንን አይቶ አላለፈኝ ማለት ነው። አሁን የባሪያይቱን መዋረድ አይቷልና ማለት እና የኔንም የባሪያውን የአገልጋዩን ትህትናዬን አይቷልና ማለቷ ነው። እስመረ ሕማማ ለአመቱ ሐዘኔን ሰምቷልና። ሌላም ደግሞ የምታዝነው ሐዘን ነበረ እመቤታችን በቤተ መቅደስ ስትኖር ማለት ነው። ሱባኤውስ ደረሰ ትንቢቱ ግን ቀረን ትላለች። እሷ ብቻ አይደለችም፣ ሌሎችም ደጋጎች አባቶች እንደዛ ይሉ ነበረ። ሱባኤው ደረሰው። ሱባኤው መድረሱ በምን ይታወቃል? በመቁጠር ነው አይደል? በቀመር ሱባኤው ደረሰ። ከ5 ቀን ተኩል በኋላ ከልጅ ልጅ አድንሃለሁ ተብሎ የተሰጠው ቃል ኪዳን ሱባኤ ማለት ግን ትንቢቱ ቀረ ማለት ላይሆን ነውን? ሰው ላይ ድን ነውን ማለት ብላ ታዝን ነበረ። እና የኔንም ሐዘኔን አይቷልና ማለቷ ነው ይላሉ አባቶቻችን። አራተኛው መስመር ምን ይላል? ናሁ እዚያስ ያስተበጽኦኒ ኩሉ ትውልድ፣ እነሆ ትውልድ ሁሉ ያመሰግኑኛል። ወይም ደግሞ በአንዳንድ የመጽሐፍ ቅዱስ ቅጂ ትውልድ ሁሉ ብፅዕት ይሉኛል። ያው ነው እና ያመሰግኑኛል። ትውልድ ሁሉ ማለት አሁን እንግዲህ ከአዳም ጀምሮ ያለው ትውልድ ማለት ነው። ተዋልዶ እስከ ኖህ የደረሰው ስላጠፋ እግዚአብሔርን ስላሳዘነ እግዚአብሔር አምላክ ምድርንና ሰዎችን በሙሉ በምን አጠፋ? በጥፋቱ አጠፋ አይደለም። እንደገና ነው ትውልድ ከዚያ በኋላ የተነሳው። የኖህ ልጆች ትውልደ ሴም፣ ትውልደ ካምና ትውልደ ያፌት ማለት ነው። ከዚህ አይወጣም ማለት ነው። የኖህ 3ቱ ልጆቹ እነዚህ አይደሉ? እና ትውልዱ ላይ ያመሰግኑኛል ማለት እንደው በአንዲት ባልቴት በኤልሳቤጥና በአንድ መልአክ በገብርኤል ብቻ የተባረክሽ ነሽ ምልዕተ ጸጋ ነሽ ተብዬ ብቻ አልመሰገንም። ይልቁንስ ትውልደ ካም፣ ትውልደ ያፌትና ትውልደ ሴም ሁሉ
ያመሰግኑኛል። አሁን እዚህ ጋር መጠየቅ አለን። አሁን ትውልደ ካም ትውልደ ያፌትና ትውልደ ሴም እያንዳንዱ ሰው በየቤት ቁጥሩ እመቤታችን የሚያመሰግን ነው እንዴ? አይደለም። ግን ሪቨርስ ነው፣ ወደኋላ ሬትሮ ስናስበው ምን ማለት ነው? እሷን ካላመሰገነ ከትውልድ አይገባም ማለት ነው። እንደ ሰው ሆኖ አይቆጠርም ማለት ነው። ስለዚህ ራሱ መንፈስ ቅዱስ ያደረበት ስለሆነ እሷን የሚያመሰግናት ቅድስት ኤልሳቤጥም ያመሰገነቻት መንፈስ ቅዱስ ሞላባት ካለ በኋላ ነው መጽሐፉ እንደሚለን ማለት ነው። እና በኤልሳቤጥም መንፈስ ቅዱስ ሞላባት። ከዛ በኋላስ እንዲህ ብላ ተናገረች፣ የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው አለች። ከምን በኋላ? በመንፈስ ቅዱስ ከተሞላሽ በኋላ። ከዛ ቤት መንፈስ ቅዱስ አላደረባትም ለማለት አይደለም፣ ግን አይ ስራን አሰራት ማለት ነው። እና ስራን ያሰራት ደግሞ ይህንን ምስክርነት ስትናገር ነው። እና መንፈስ ቅዱስ ያደረበት እመቤታችንን ያመሰግናል። እመቤታችን እውነተኛው ምስጋና ማለት ነው። ስለዚህ መንፈስ ቅዱስ ካላደረበት ቀድሞውኑ ሰው አይደለም። ቆመን ስለምንሄድ ሁለት እግሮች ቀጥ ብለን ስለምንሄድ ምናምን አይደለም ሰው ምን ሆነው። እሱ ባዮሎጂካል ዴፊኒሽን ነው፣ እሱ የሳይንሱ ነው። መጽሐፍ ቅዱስ ጠበቅ ያለ አተረጓጎም አለው ስለ ሰውነት እንዴት እንደሆነ። ሰው ሆነን ተፈጥረን ሊሆን ይችላል፣ ሰው ሆነን ላንኖር እንችላለን። እና ሰውን ሰው የሚያደርገው ሁልጊዜ ማን ነው? እግዚአብሔር። መጀመሪያም በተፈጥሮ እግዚአብሔር ነው። ኋላ ደግሞ ከእግዚአብሔር ከተለየ ሰው ቆሞ እየሄደ ራሱ እኮ ሞቷል ተብሎ ይወሰዳል። በወንጌል እንደዛ እኮ ነው ያለው ጌታ። ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው ነው ያለው። ቀባሪዎችንም ሙታን አላቸው፣ ተቀባሪዎችንም ሙታን አላቸው። ስለዚህ መሞትና አለመሞት፣ መኖርና አለመኖር፣ ሰው መሆንና አለመሆን እንዲህ ዝም ብሎ እኛ አሁን በተለምዶ ባለን አተረጓጎም ብቻ የሚወሰን አይደለም። ስለዚህ መንፈስ ቅዱስ ያላደረበት ሰው አይደለም። ከእግዚአብሔር ጋር የማይኖር ሰው አይደለም። እግዚአብሔር የማያምን ሰው አይደለም። ሰው አይደለህም አንለውም፣ ግን ሰው አይደለም ይላል መጽሐፍ ቅዱስ ራሱ ማለት ነው። ሰብእሰ እንዘ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ። ሰው ክቡር ሆኖ ሳለ አላወቀም፣ ልብ እንደሌላቸው እንደማያስተውሉ እንስሳት ሆነ ይላል። ለምሳሌ መዝሙር 48 ቁጥር 12 ሰውንና እንስሳን ምን አደረገ? እኩል አደረገ። ኧረ እንደውም እሱ አዝኖልናል ይላል ሊቁ። እንደ ዝራ አለ አይደል እንዴ? እንደውም እንስሳት ይበልጡናል ይላል እኮ። እንደውም ዳዊት ቢያንስ ሰውን ከእንስሳ ጋር ምን አድርጓል? እኩል አድርጓል። ይሄ ሁሉ የሚያመጣበት ሰው ላይ የምግባሩ ጉዳይ ነው፣ የሃይማኖቱ ጉዳይ ነው ማለት ነው። እና እሱ ነው። እና ትውልዱ ላይ ያመሰግኑኛል ማለት እሷ እውነቷን የተናገረችው ማለት ነው። ምንም ይሄ ማጋነንም የለውም ማለት ነው። ከትውልድ የሚቆጠሩ ስለሆነ እሷ የሚያመሰግኗት። ከዚያስ እስመ ገብረ ሊተ ኃይለ አብያተ። ለምንድን ነው ግን ቤታችንን ትውልዱን የሚያመሰግናት ብለን ካሰብን እሱ ድንቅ የሚሆንን ታላቅ ነገርን በእኔ አድርጓልና፣ ለእኔ አድርጓልና፣ በእኔም አድርጓልና። ለእኔ አድርጓልና ቢባል ወላዲተ አምላክ እሱን እንደወልደው አድርጎኛል፣ አስችሎኛል። በእኔ አድርጓል ደግሞ ሰው ሆኖ መገለጡን ከዚያ ማዳኑን በእኔ አድርጓልና። እስመ ገብረ ሊተ ኃይለ አብያተ። ታላላቅ ነገሮችን ኃይልን በእኔ አድርጓልና ትላለች። ደግ ነገርን በእኔ ሰርቶልኛል፣ በእኔ ሰርቷልና። ወቅዱስ ስሙም ልዩ ነው፣ ስሙም ልዩ ነው። ይህንን ያደረገልኝ ስሙ ልዩ ነው፣ ቅዱስ ነው። አብ ይባላል እንጂ ወልድ መንፈስ ቅዱስ አይባልም። ወልድ ይባላል እንጂ አብ መንፈስ ቅዱስ አይባልም። ምስጢረ ሥላሴ ነው በዛውም እያስተማረችን ያለችው እመቤታችን። የስም ተፋልሶ የለም በሥላሴ ዘንድ አይደል እንዴ? አብ እንጂ ወልድ መንፈስ ቅዱስ አይባልም፣ ወልድም ወልድ እንጂ አብ መንፈስ ቅዱስ አይባልም ብለው አባቶች እንደሚያስተምሩ ማለት ነው። ወቅዱስ ስሙም ልዩ ነው፣ የተለየ ነው። በስም ሶስት ናቸው አይደል ያለው? በአካል ልዩ ናቸው ሌሉያን እንዳልን፣ እንዲሁም ደግሞ በስም ሶስት ናቸው፣ ልዩ ነው። ወሳህሉኒ ለትውልደ ትውልድ፣ ይቅርታውም ለትውልደ ትውልድ ነው፣ ለልጅ ልጅ ነው። አስቀድሞ አባቷ ዳዊት ምን ብሎ ተናግሮ ነበረ? ሳይሉሰ ለእግዚአብሔር፣ የእግዚአብሔር ይቅርታው ለሚፈሩት ለልጅ ልጅ ነው ብሎ ነበር።
በሚፈሩት ላይ ለልጅ ልጅ ነው ብሎ ነበር። እና የአባቷን የዳዊትን ቃል ወስዳ ምን አለች እመቤታችን? ወሳይሉኒ ለትውልደ ትውልድ፣ ይቅርታውም ለልጅ ልጅ ነው። ወገብረ ኃይለ በመዝራኤቱ፣ ኃይልን አብ ቢሉ በልጁ በክርስቶስ፣ ወልድ ቢሉ በስልጣኑ በራሱ ስልጣን ደጋግ ተአምራትን አደረገ። ወገብረ ኃይለ፣ ኃይልን አደረገ ማለት ተአምራትን አደረገ። ሰው መሆኑ በራሱ ትልቅ ተአምር ነው ብለናል። ራሱ ትልቅ ምልክት ነው የአምላክ ሰው መሆን። እነሆ እግዚአብሔር አምላክ ምልክትን ይሰጣችኋል፣ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች። ምን ይሰጣችኋል ነው የተባለ? ምልክት። አሁን ደግሞ የፊታችን በዓል ምንድን ነው? መስቀል ነው አይደል? አዎ። እና ፍቁራኒ ከወዳጆቹ ከቀስት ያመልጡ ዘንድ ምንን ሰጣቸው ነው? ምልክት ነው። እና ምልክቶቹ ሁሉ እኩል ባይሆኑም ደረጃ ቢኖራቸውም እንደየክብራቸው ትልቁ ምልክት የአምላክ ሰው መሆኑ በእመቤታችን የተደረገው ማለት ነው። ወገብረ ኃይለ በመዝራኢቱ። ከዚያም በኋላ ደግሞ ሌሎች ታላላቅ ተአምራትን በስልጣኑ በገዛ ስልጣኑ አድርጓልና፣ አብን ቢሉ በልጁ አድርጓልና ነው የምትለው እመቤታችን። ወገብረ ኃይለ በመዝራኢቱ ወዘረወሙ ለእለ ያብዩ ህሊና ልቦሙ፣ ትዕቢተኞችን ማለትም ጸሐፍት ፈሪሳውያንን ለጊዜው፣ ፍጻሜውን ደግሞ አጋንንትን በተናቸው። የልቦናቸውን ሐሳብ ከፍ ከፍ የሚያደርጉትን አይደለም ምንለው በአማርኛው ምን አላቸው ነው? በተናቸው። የልቦናቸው ሐሳብ ማንም አይደርስብንም የሚሉትን አጋንንትን፣ ማንም እነዚህን ነፍሳት ከእጆቻችን አይነጥቀንም ያሉትን አጋንንትን። ዕውቀት እንደኛ ማን ነው የሚያውቀው? እንደኛ የአብርሃምን ኪዳን የዳዊትን ኪዳን ሌሎችንም አባቶች ነገር እንደኛ ጸሐፍትና ፈሪሳውያን ማን ያውቃል ያሉትን በልቦናቸው ሐሳብ የታበዩትን እነሱን በታተናቸው። እና እግዚአብሔር የተናቀውን ማክበር ልማዱ ስለሆነ በእነሱ ፋንታ እነማንን ያመጣቸዋል? ከፍ ከፍ ያደርጋቸው ሐዋርያትን። አሁን የሚቀጥለው እሱ ወነሰቶሙ ለኃያላን መናብርቲሆሙ፣ ኃያላን ጸሐፍት ፈሪሳውያንን ለጊዜው ከልዕልናቸው አዋረዳቸው። ለጊዜው ማለት ከዛ በኋላ ተነስቷል ለማለት ሳይሆን ለጊዜው እንዲበቁሙ ለነሱ ነው ይሄ መልእክት። ፍጻሜው ግን በረቂቅ ለማን ነው? ለአጋንንት። አንድም ኃያላን አጋንንትን ከማደሪያቸው ከሰው ለያቸው። ምክንያቱም ሰው ክርስቶስ እስኪያድነው ድረስ ሰዎች እኛ የአጋንንት ዙፋኖች ነበር፣ መናብርት ነበርና መናብርት ይሆሙ ከሰዎች ላይ አጋንንትን ምን አላቸው? አባረራቸው፣ እንዲነሱ አደረጋቸው፣ ለያቸው። አእበዮሙ ለትሁታን፣ ትሁታን ሐዋርያትን አስራት በኩራት ቀዳማያት ሰጥቶ አከበራቸው። ትሁታን ሐዋርያትን 12ቱን ማለት ነው። አሁንም ደግሞ ትሁታን ነፍሳትን በሲኦል ያሉትን መከራ የጸናባቸውን ልዕልና ነፍስ ሰጥቶ አከበራቸው። ከሲኦል ወደ ገነት ማውጣቱን ማለት ነገረ ድነት እኮ ነው እየጸለየች ያለችው ማለት ነው። እና አሁን አንድ ክርስቲያን ይሄንን ሲጸልይ ብዙ ነገር እየተናገረ ነው ማለት ነው። በዚህ ወአዝገቦም በረከቱ ለሩህባን፣ ለሩህባን ምን አደረገላቸው ትለኝ እንደሆነ አሳ ወጋሪ ልብደ ሰሪ የነበሩ ርሁባን ሐዋርያትን አስራት በኩራት ቀዳሚያት ሰጥቶ አጠገባቸው። ርሁባን ያላቸው ሐዋርያትን ነው። በኋላ ጽጉባን ሆኖ የጠገቡ ሆኗል ማለት ነው። ትክክለኛውን እውነተኛውን ጥጋብ ማለት ነው። ርሁባን ነፍሳትንም ደግሞ የተራቡ ነፍሳትን ስጋ ወደሙን አብልቶ አጠጥቶ ልጅነትን አጎናጽፎ ደስ አሰኛቸው ማለት ነው። ይሄኛው ምግብ ሰማያዊ ምግብ ስለሆነ እውነተኛ ደስታን ደስ ያሰኛል። ቅድም ያልነውን የመንፈስ ቅዱስ ደስታን ያሰጣል። ምድራዊ ምግብ ለተወሰነ ጊዜ ደስ ያሰኛል። ምግብ ያስደስታል አይደል ማለት ይሄንን እንደ ዜና የምናወራ አይደለም፣ ለማስታወስ ምግብ ያስደስታል። ይሆን አለው እኮ ነገር አይደል? በሳይንስም የሚባል ነገር አለ። ዶፓሚን ሰው እንዲያመነጭ ያደርጋል፣ የሆነ ደስታ ይፈጥራል ነው ይባላል። ይሄ ሰማያዊ ምግብ ደግሞ እናስበው ለሰካ እውነተኛውን ደስታ ያመጣል። እውነተኛ የማይለይን ደስታ እና ሩህባን ነፍሳትንም ስጋ ወደሙን አብልቶ አጠጥቶ ልጅነትን አጎናጽፎ አድሎ ደስ አሰኛቸው ማለት ነው። የተራቡትንም በቸርነቱ ከበረከቱ አጠገባቸው ማለት ይሄ ነው። ወፈንወሙ ወራቆሙ ለብኡላን፣ አለን ሀብት ንብረት አለን ብለው ደግሞ የታበዩትን እነሱን ባዶ እጃቸውን ሰደዳቸው ነው የሚለው አማርኛው አይደል? ራቆሙ ራቆታቸውን ሰደዳቸው።
አስራት በኩራት ቀዳሚያን ተቀብለው ይኖሩ የነበሩ ጸሐፍት ፈሪሳውያን ድሮ ባዶ እጃቸውን ሰደዳቸው ብዑላን አጋንንት። ምክንያቱም ብዑላን አጋንንት ማለት ሀብታሞች አጋንንት እንደማለት ነው። ቀጥታ ቢተረጎም ሀብታቸው ምን ነበር? የሰው ነፍሳት መያዝ ነበር። ብዑላን አጋንንትን ባዶአቸውን ሰደዳቸው። ማን? ልጇ ክርስቶስ። ወትወክፎ ለእስራኤል ቁልኤሁ፣ እንዲህም አድርጎ እስራኤል ዘስጋ ተዋሃደ። እስራኤል ባሪያውን ተቀበለ ያልነው ማለት ነው በአማርኛ። እስራኤል ዘስጋ ተዋሃደ በስጋ በነፍስ ማለት ነው። መጨረሻ ላይ እመቤታችን የምትናገረው ነገር አለ። አሁን ወተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም፣ ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረ። አሁን ከቅዱሳን ሁሉ በላይ ሆና ሳለች በክብርም አምላክንም በመውለድ ከቅዱሳን በላይ ሆና ሳለች ከፍጥረት ሁሉ በላይ ሆና ሳለች አይ እኔ የቀደሙ አባቶችን ኪዳን መጥቀስ በሱ እግዚአብሔር መለመን አላስፈለገኝም አያስፈልገኝም አላለችም። ይህ ለእኛ እኮ ትልቅ ትምህርት ነው አይደል? እና የቀደሙ አባቶችን ኪዳን ምን አለች እመቤታችን? በጸሎቷ ውስጥ በልመኗ ውስጥ አመጣች። የና አብርሃም ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገርከው እንደማለት እንደተናገረው ትላለች። አሁን እኛም የቀደሙ አባቶችን ቃል ኪዳን አንስተን እኮ ነው መጸለይ ያለብን አይደል እንዴ? አሁን ትክክል። አሁን ይሄ ወንጌል ላይ እኮ ነው ያለው። እንደ ወንጌል እንኑር፣ እንደ ክርስትና እንደ እውነተኛው ክርስትና እንኑር ከተባለ በእንተ አብርሃም ፍቁርከ እያልን እኮ እንድንለምን እኮ ቤተክርስቲያን እንደዛ ነው ትለምን። ወበእንተ ይስሐቅ ቁልኤከ ወበእንተ እስራኤል ቅዱስከ አይደል እንዴ? አዎ። እና የቅዱሳንን ኪዳን አመጣችን እመቤታችን። የመጨረሻው መስመር እሱ ነው ጸሎተ ማርያም። ወተዘከረ ሳይሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም፣ ለአባቶቻችን ለአብርሃምና ለዘሩ የተባሉት ለይስሐቅና ለያዕቆብ ለሌሎችም ማለት ነው። ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው ተናግሯልና ማለት ነው። እና ጸሎተ ማርያም አሁን ይሄ ዝም ብለን ላዩን ያየነው እንጂ ሌላ የቀደሙ አባቶች የዘማግኒፊካት ነው የሚባለው ራሷን በውጪው ሲጠራ ልክኛ ጸሎተ ማርያም የምንለው ማለት ነው። የድሮ አባቶች ሊቃውንት ቅዱሳን የየራሳቸው ኮሜንታሪ ያላቸው አሉ። እዚህ ላይ ማብራሪያ ትርጓሜያት ያላቸው አሉ። እና እሱ ራሱ ሰፊ ነው ማለት ነው። አንድ መጽሐፍ 3-4 መጽሐፍም ሊወጣ ይችላል። ስንት ገጽ ነው እንዳትሉኝ እንጂ ማለት ነው። እና ይሄ ነው ግን ሐሳቡ ይሄ ነው። በተለይ ግን ትርጉሙን አወቅ ነው። ትርጉሙ የበለጠ ሊዋሃደን የሚችለው የተወሰነ እኛው ራሳችን ተግባር ላይ ከዋል ነው እንጂ ዝም ብለን ትርጉም አዋቂዎች መሆን የለብንም። አንዳንድ ሰው በዛ ይረካል አይደል? ጥቅስ ይሸመድዳል፣ ጥቅስ ለማወቅ ይጓጓል። ከዛ ትርጉም ከዛስ እውነተኛው ትርጉምስ አኗኗር ላይ ማለት ነው። እንደዛ ከሌለ እና እግዚአብሔር አምላካችን በቸርነቱ የእመቤታችንን የእናታችንን